አሜሪካ የዜግነትና ኢሚግሬሽን አሰራሯ እንደገና ልትፈትሽ መሆኑ ታውቋል። የዩናይትድ ስቴትሱ የዜግነትና ኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎው እንዳሉት ፕሬዚዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች ሙሉ እያንዳንዳቸው የመኖሪያና የስራ ፍቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥቷል ተብሏል። እንደገና ምርመራ ይደረግባቸዋል ከተባሉ ሀገራት መካከልም ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያና ዲሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ ኢራንና ቬንዙዌላን የሚያካትት መሆኑ ታውቋል። ይህ ትዕዛዝ የተሰማው አንድ አፍጋኒስታዊ ረቡዕ ዕለት በዋሽንግተን ዲሲ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው። ተጠርጣሪው ረሃማኑላ ላካንዋል ወደ አሜሪካ በአውሮፓውያን 2021 የገባው ዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ ኢሚግሬሽን ጥበቃ በሚሰጠው ፕሮግራም ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ የብሔራዊ ዘብ አባላት ላይ የተፈጸመው ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑን ተናግረዋል። ኤድሎ ሐሙስ ዕለት ባጋሩት የማህበራዊ ሚዲያ ልጥፋቸው ላይ መኖሪያና የስራ ፍቃድ እንደገና መታየት የሚጀምረው ከጥቃቱ ጋር በተያያዘ ስለመሆኑ ምንም ያሉት ነገር የለም። ኤድሎ የዚች ሀገርና የአሜሪካ ህዝብ ደህንነት ከምንም በላይ ነው። እናም የአሜሪካ ህዝብ ቀደም ሲል የነበረው አስተዳደር ግዴለሽነት የተሞላበት የሰፈራ ፖሊሲ ጦስን አይሸከምም ሲሉም ተናግረዋል። ያም ሆኖ ግን ዳግም የሚደረገው ምርመራ ምን እንደሚመስል ተጨማሪ ዝርዝሮች አልተገለጹ። በሰኔ ወር የወጣው አዋጅ አሜሪካን ከውጭ አሸባሪዎችና ከሌሎች ብሔራዊና የህዝብ ደህንነት ስጋቶች ለመጠበቅ የውጭ ሀገር ዜጎች ወደ ሀገሪቱ እንዳይገቡ የሚከለክል ነው።